የእንጀራ እናት የሚለውን ትርጉም ምንም ሳይጎል በእርሷ አይቻለሁ። እናትና አባቴ በልጅነቴ መለያየታቸውን ተከትሎ እናቴ ሁሉን ትታ ሀገር ጥላ ተሰደደች። ከዚያም አባቴ ሌላ ሚስት አገባ። እኔም በእንጀራ እናት የማደግ ዕጣ ፈንታ ደረሰኝ። ወላጅ እናቴ ግን የገባችበት ጠፋ። አባቴ ከአዲሷ ሚስቱ ሌሎች ልጆችን ወለደ። እናም ተረቶች ላይ ሰምታችሁ የምታውቋቸው የእንጀራ እናት ክፋቶችና በደሎችን እየኖርኳቸው አየው። ከልጆቿ እኩል አለመታየት፣ የሥራ ጫና፣ ትርፍራፊ ምግብ፣ ከትምህርት ቤት መቅረት ወዘተ። የእሷ ልጆች የግል ትምህርት ቤት ሲማሩ እኔ የመንግስት ትምህርት ቤት ነው የተማርኩት። የገዛ አባቴን ብዙ ነገሮች እያየ ምንም ብሎ አያውቅም። ከእሷ ለይቼ አላየውም ነበር። ብቻ የነገርኳችሁም ያልነገርኳችሁም በርካታ ችግርና ግፍ በእኔ ላይ አልፎ ትምህርቴን ጨርሼ ስራ ይዤ ከዚያ ቤት ወጣሁ። ብቻዬን እየኖርኩ ኑሮን ለማሸነፍ ስፍጨረጨር በአጋጣሚ ዲቪ ደርሶኝ ከሀገር ወጣሁ። እንደዛ ተቀማጥለው ያደጉት የእንጀራ እናቴ ልጆች ግን ትምህርት ሳይጨርሱ አንዷ አርግዛ ልጅ ይዛ መጣች። ሌላኛው ደግሞ ከሰው ተጣልቶ ታስሮ የማይሆን ህይወት ውስጥ ገባ። ይሄ ሲሆን ልጆኜ እናትና አባት ያልሆኑኝ ስራ ይዤ ስወጣ ዞር ብለው ያላዩኝ ሰዎች ልጃችን ማለት መደወል ጀመሩ። ውስጤ ግን ያደረጉኝን ነገር ረስቶ ለእነርሱ ጥሩ መሆን አልቻለም። ተሳስቻለሁ ወይ ይላል የዛሬው ባለታሪካችን። ሰላም ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የተወደዳችሁ ተመልካቾቻችን፣ የዛሬው ታሪካችን የሰማችሁትን ይመስላል። እንዴት ናችሁ? ሰሊ፣ እንዴት ናችሁ ተመልካቾች? በጣም በሚገርም ታሪክ ነው ዛሬ መጣሽው። ለየት ያለ አይደል? ከዚህ በፊት ያልሰማነው አይነት ነገር። ብዙ ጊዜ ሴቶች ናቸው ታሪክ የሚልኩልን። በብዙ ነገር የተለየ ነው ይሄ የዛሬው ታሪክ። የሚገርም ነው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን አለው። በጣም ለየት ያለ ታሪክ። እንግዲህ እነዚህ አይነት ስቶሪዎች እንግዲህ የብዙ ሰዎች ታሪክ ይሆናሉ ብዬ አምናለሁ። እንግዲህ ዛሬ የምናወራበት ጉዳይ ይሄ ነው። የትም ሳትሄዱ ቻናላችንን ሰብስክራይብ አድርጋችሁ ያደረጋችሁ ደግሞ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሀሳብ ካላችሁ አስተያየታችሁን እየጻፋችሁልን ጠብቁን። ተመልሰን እንገናኛለን። እንግዲህ አሁን የነገርሽን ታሪክ እንዳልሽው በጣም ኮመን ነው፣ ብዙ ጊዜ ሰማነው ነው። ተረት ላይ በምሳሌ በምናምን ሲነገር ነው ያደገው። እኛ ሶሳይቲ ውስጥ የማታበላ ጡጦ አለች ትንሽዬ፣ ምንም ሆድ ውስጥ በማትሉት እንጀራ እናት ትባላለች ራሱ ከና አባባሏ እና ዛት ማች በጣም የተለመደ በጣም የሰማነው ነገር ነው። ብዙ ኮመን ነው፣ ብዙ ሰው ጋር የምንሰማው ነገር ነው እና አንዳንዴ ያሳዝነኛል እንደዚህ መሆኑ ራሱ። አንዳንድ ናሬሽኖች አሉ፣ እነዚህ ናሬሽኖች የሆነ ተጠብቀው መኖር አለባቸው የተባለ እስኪመስል ያንን ለማሟላት የሚኖር እስኪመስል ይሆናል። በቃ በጣም ያሳዝናል። እውነት አማች እንጀራ እናት የሚባሉ አሉ። መቼም በቃ ጥሩ ነገር የማይወጣበት ሪሌሽንሽፕ ይሆናል ሁልጊዜም እና ጥሩ ቢኖርም በጣም ሬር ነው፣ በእነዚህ ስቶሪዎች ይሸፈናል። እና በጣም ከሚያሳዝኑኝ የሶሳይታል ስትራክቸሮች አንዱ እንጀራ እናት የሚባለው እንትን ነው እና በጣም ያሳዝናል። ሰው ስለ እንጀራ እናት ራሱ ትርጉሙ ምን እንደሆነ አላውቅም። እስቲ ተመልካቾች ካወቁ ለምን እንጀራ እናት ተባለ? ራሱ ሰው ካሳደገ ካበላ ካኖረ እናት ነው መባል ያለበት። ያ ሪሌሽንሽፕ የእናትና የልጅ ነው አይደለ? ሰው ካሳደገሽ ያንን ቮይድ ከሞላልሽ የእናትነትን ያንን ማድረግ ሲያቅተው ነው እንጀራ እናት የሚባለው ወይስ በቃ ማብላት ማኖር ብቻ ነው ሪሌሽንሽፕ እዛ ጋር ስለሚያልቅ ነው እንጀራ እናት የተባለው? አላውቅም ለምን ራሱ እንደተባለ። ኤኒዌይስ እኛ ሶሳይቲ ውስጥ ብቻ አይደለም፣ ብዙ ቦታ ከሚገርመኝ በቃ ለምን ብዬ ሁሌም ራሴን ከምጠይቀው ናሬሽኑ ለምን አንድ አይነት እንዲሆን ሁሌ ይደረጋል፣ ለምን ይሄ ነገር ይሆናል ብዬ ከሚገርሙኝ ነገሮች አንዱ ነው እና ምንድነው አሁን ይሄ ወንድማችን ያጋራን ታሪክ እኔ በጣም ብዙ በማውቃቸው ሰዎች ላይ ደርሶ ምናምን አውቀዋለሁ። ታሪኩ እንዳልሽው በጣም ኮመን ነው ከምናስበው በላይ። ሂሊንግ ለየሰው ይለያያል። ሰው የሚድንበት መንገድ፣ ቁስሉን የሚያክምበት መንገድ እንደየሰውየው ይለያያል። አንድ ከዚህ ጋር የሚመሳሰል አንድ ታሪክ የሰማሁት አለ። እንደዚሁ አይነት ብዙ መጥፎ ነገሮችን ያሳልፍና ልጁ ግን እሷ ታታመማለች፣ አባቱ ይሞታል፣ እሷ ትታመማለች። እሱ ጥሩ ነገር ላይ ይሆንና ግን በምንድን ነው የተበቀላት? እሷን በማስታመም ነው የተበቀላት አብሯት በመሆን እና አልቅሳ በቃ አልቅሳ እስከ መጨረሻው አልቅሳ ይቅርታ ልትለው ሳትጠግብ ነው የሞተችው እና
ልጆቿ ሳያስታምሟት እንደዛ ያደላችላቸው ሰዎች የኖረችላቸው ሰዎች እሱን የበደለችው እነሱን አስቀምጣ ኖራ የበደለችው ሰዎች ዞር ብለው ሳያዩት እሱ አስታሞ አልቅሶ አብሯት ሆኖ ነው የሞተችው እና የመጨረሻ እስትንፋሷ ድረስ አክስቴ ነች የነገረችኝ ይህን ታሪክ የእውነት የተፈጠረ ነው እና እንደዚህ አይነት ስቶሪ ሌላም ጊዜ ሰምቻለሁኝ። ሰው የሚድንበት መንገድ ይለያያል። ሰውን ሊበቀልበት የሚሄደው መንገድ ይለያያል። አንዳንድ በቀል ልግደለው በካይንድነስ ልግደለው ይህን ሰው እስቲ ያደረገው ነገር እንዲሰማው ላድርገው ነው። አንዳንድ ሂሊንግ ደግሞ አልፈልግም ወደዛ ቦታ መመለስ፣ ወደ ጉዳይን ቦታ መመለስ፣ ወደ ጉዳይን ቦታ ሳልመለስ ወደ ጉዳይን ሰው ሳላይ ነው መዳን የምፈልገው የሚል ነው እና እንዲህ ብታረግ ነው የተሻለው፣ እንዲህ ብታደርግ ነው መጥፎ ማያስብልህ ለማለት በጣም የሚከብድ አይነት ስቶሪ ነው። ምክንያቱም ሁላችንም የምንድንበት መንገድ፣ ቁስላችንን የምናክምበት መንገድ ይለያያል። አንዳንዶቻችን ኮምፕሊትሊ መራቅ አለብን ከጎዳን ካቆሰለን ነገር ለመዳን። አንዳንዶቻችን ደግሞ ወደ ቆሰለን ነገር ጋር ሄደን ያቆሰለን ነገር ጋር ሄደን ከነገርየው ጋር ዲል ማድረግ አለብን ለመዳን እና በጣም የሚከብድ ይመስለኛል። ይህ ክፉ ያስብለኛል ወይ ምን ትሉኛላችሁ የሚለው ጥያቄ የሚከብድ ይመስለኛል። እስቲ መጀመሪያ ታሪኩን እንዴት አየሽው አንቺ? አንቺ ካነሳሽው ሀሳብ በነሳ ደስ ይለኛል። እንደዚህ ሰዎችን መጥፎ ላንቺ ያደረጉ ሰዎችን በጥሩነት መልሰሽ አይ ቲንክ ክፉ ከምትሆኝባቸው በላይ ጥሩ መሆንሽ ነው የሚጎዳቸው ብዬ ነው የማስበው። የሰጡሽን መልሰሽ ብትሰጫቸው ያን ያህል ይጎዳሉ ብዬ አላስብም። ምክንያቱም ኤክስፔክት ውስጣቸውም ያደርጋል ከአንቺ መልካም ነገርን ይጠብቃሉ ብዬ አላስብም ለአንቺ መልካም ያላደረጉ ሰዎች። በዛ በተቃራኒው ግን አንቺ እንደነገርሽን በዛኛው ታሪክ ላይ መልካም ነገር ማድረግ አይ ቲንክ ውስጥሽን በደንብ ነው የሚያቆስለው። በጣም ነው የሚያቆስለው። እኔ እንዴት ይሄ አይጋባኝም ብለው ያስባሉ ሰዎች እና ኤኒዌይስ ይሄ በጣም ደስ የሚል የመዳኛም የመበቀያ መንገድ ነው። ያው በእርግጥ ሰው መበቀል አለበት ብዬ አላስብም፣ ግን እኛ ሰው ነን ደግሞ እንደ እግዚአብሔር መሆን አንችልም። ፈጣሪ ነው የማይበቀለው። ስለዚህ ይሄ ሰው ጥያቄ ቢጠይቅ እንደው ተሳስቻለሁ ወይ ብሎ ቢያስብ አልፈርድበትም። አልተሳሳትም። አዎ በቃ የፈለገውን ነገር ቢያደርግ እነኚህን ሰዎች ቢረዳም እነዚህ ሰዎችን ባይረዳም ዞር ብሎ ባያይም ይሄ ሰው በራሱ ትክክል ነው ብዬ አስባለሁ። እና እንግዲህ ታሪኩ የምርም የሚያሳዝን የብዙ ሰዎች ህይወትም ይመስለኛል። በእንጀራ እናት ይህን ታሪክ ሰማ ነው እንጂ ከእንጀራ እናት ውጭ ደግሞ በእናት ቤተሰብ አባት ቤተሰብ ያደጉ ሰዎች እዛው በእናትና አባትም አድገው እኮ እንደዚህ አይነት ህይወትን የሚያሳልፉ ሰዎች ይኖራሉ። ያን ያህል ባይሆንም እንኳን እና በጣም ልብ የሚሰብር ምናልባት ይህ ሰው ተሳክቶለት ጥሩ ደረጃ ደረሰ እንጂ ደግሞ ሳይሳካላቸው ይህንንም ህይወት አልፈው መጨረሻቸው ጥሩ ያልሆነም ሰዎች አሉ እና ይሄ ሰው እንደውም እንደ እድለኛ ነው። በቃ ያንን ህይወቱን ማለፍ ችሏል፣ አሳክቶለታል፣ መበቀል ችሏል ህይወቱን የራሱን ህይወት እና እድለኛ ሰው ነው ብዬ አስባለሁ። እና እንግዲህ የብዙ ሰዎች ህይወት እግዚአብሔር ልክ ነው ክሶታል እግዚአብሔር። ግን እግዚአብሔር ሲክሰው እነዛን የጎዱትን ሰዎች የእሱን እርዳታ የሚጠብቁ አድርጎ አይደል? የእሱን እርዳታ የሚፈልጉ የሚጠብቁ እነሱ በፊት ሲወዷቸው ሲንከባከቧቸው የነበሩ ሰዎች ደግሞ ብዙ ጊዜ ግን አይገርምሽም? እንደዚህ አይነት ታሪኮች አይ ቲንክ ተመሳሳይም ናቸው። እናትና አባት በጣም የሚወዱት ልጅ ብዙ ጊዜ አጥፊውን አስቸጋሪውን እኔ በብዙ ቤተሰብ ውስጥ የተመለከትኩት አንድ ነገር አለ። ይሄ የተገፋው ምናምን ሰክሰስፉል የሚሆነው ልጅ በልጅነቱ የተገፋ ምናምን ብቻ እንደዚህ አይነት በጣም ተመሳሳይ ታሪኮች እንሰማለሁ እና በጣም ኮመን እና ደግሞ እግዚአብሔር ይሄንን ሰው የሚወደው አይነት ስቶሪ ሆኖ ነው ያገኘሁት። እንትን ነው እንዳልሽው በዛም መንገድ ማየት ያስፈልጋል። እኔ ህይወቴ ዛሬ ላይ ይሄ ሆነ፣ ያ የገፋኝ ኤክስፒሪየንስ፣ ያ ያቆሰለኝ፣ ያሳመመኝ፣ በልጅነቴ ራሴ እንድጠላ ያደረገኝ ኤክስፒሪየንስ አማሩኝ አለመውጣቴ ጎዳና አማሩኝ የሆነ ማይሆን ቦታ ላይ ራሴ አለመውደቄ እግዚአብሔርን የነካሰበት መንገድ ነው ብሎም እንደዚህ ወደ ፐርስፔክቲቭ መቀየርም ዛሬ ላይ ያለውን በጎ ነገር ዛሬ ላይ ያለበትን ፕሌስ እንደ ካሳ ማየትም ጥሩ ነው። በጣም ትልቅ መዳን፣ በጣም ትልቅ ቁስል የሚያክም ነገር ይመስለኛል ነገሮችን
ለምክንያት ነው ብሎ ማሰብ ከባድ ነው። ቀላል ነው እያልን አይደለም፣ ኦብቪየስሊ ከባድ ነው። እኔ እዚህ ጋር ቁጭ ብዬ እንዲያርግ ልልም ያልደፈርኩት ጉዳዩ ከባድ ስለሆነ እኔ ስላላለፍኩበት ነው። ሰው ባላለፈበት ነገር እንዲሁን ብሎ ለማውራት በጣም ስለሚያስቸግር ነው። እና ግን ትልቅ የመዳኛ ፕሌስ ይመስለኛል። ነገሮችን በሆነ ፐርስፔክቲቭ ለበጎ ነው፣ ለምክንያት ነው እግዚአብሔር እዚህ ጋር ያስቀመጠኝ ማለት እና እንዳልሽው ደግሞ ብዙ እንደዚህ አይነት ስቶሪዎች ኤንድ አፕ ያ በዛ ሰውዬ እጅ የተገፋው ሰውዬ በዛ ሰውዬ እጅ የነበረው ሰውዬ ዞሮ በእኔ እጅ ይጥለዋል አምጥቶ እግዚአብሔር በእጅ እና ጠላቶችን አስገዛልሃለሁ እንደሚል መዝሙረ ዳዊት ላይ እንደዛ ነው የሚመስለው። እጅ ላይ ጥልልሃለሁ አይነት ነው የሚመስለው። እግዚአብሔርም ካሳ እግዚአብሔር የሚክስበት መጠን ይገርማል። እና በዛ ወይ አይቶ እንደው እግዚአብሔር እኔን ክሶኝ ነው ፈጣሪ የካሰኝ መንገድ ነው። እኔ ደግሞ እግዚአብሔርን እክሰዋለሁኝ ይቅር በማለት ብሎ እንደው ቢያስብ ወንድማችን፣ እኔ ደግሞ እግዚአብሔርን እክሰዋለሁ እንደዚህ በማድረግ ወይም ደግሞ በበጎ ነው ይሄንን ነገር ማክመው ራሴን ማክመዋለሁ። ያንንም ሰው ደግሞ ያጠፋው ጥፋት እየተሰማው እንዲኖር አደርጋለሁ ማለት ጥሩ ነው። አንዳንድ ጊዜ እኮ እንደዛ ነው። ሰው የገደለበት ሰውን መግደል ከገደልከው ረፍት ሰጠኸው ያንን ሰው። ካልገደልከው ግን ሂዝ ገና ሊቭ ዊዝ ያደረጋትን ነገር አብሯት ይኖራል። እና አንዳንዴ ቤስት በቀል ነው ሰውን መተው ወይም በህይወት እያለ ሰውየው እንትን የማይጠብቀው ነገር አንቺ ቅድም እንዳልሽው አሁን ክፉ ያደረኩበትን ሰው መልካም ያደርግልኛል ብዬ ልጠብቅ አልችልም። ሰው ነኝ፣ አይምሮ አለኝ። የሆነ መጥፎ ነገር ቢያደርገኝ ሰውዬ ሰርፕራይዝ አልሆነም። ጥሩ መጥፎ ያደረኩበት ሰው ግን መጥቶ ጥሩ ቢያደርግልኝ እንቅልፍ ነው የሚነሳኝ፣ ቁጭ ነው የሚያደርገኝ። ምን አድርጌ እንዴት ነው የሚለው። this is the best በቀል እና ለአንቺም መዳኛ በቀል ነው ይሄ። ጥሩ በቀል የሚባል አለ ማለት ነው። ነገር ምን አይ ዶንት ኖ ወይ አማርኛውን አይ ዶንት ኖ እንዴት እንደማደርገው እንደ ጥሩ በቀል ብለን እናስቀምጠውና እንደ ጥሩ በቀል ብታየው አሁን ያለህበትንም ፕሌስ በላይፍ አሁን ያለህበትን ፕሌስ እንደ ካሳ ብታየው ነገሮችን ወደ ፐርስፔክቲቭ ብታደርግ ቀላል ነው እያልን እንዳልሆነ ግን በዚህ አጋጣሚ ቀላል አይደለም። it takes በጣም ከሬጅ ይፈልጋል። ሰውን ይቅር ማለት የበደለሽን ሰው ማየት መቻል እና ደግሞ ያ ሰውዬ ከመበደሉ ምንም እንዳልተፈጠረ ደግሞ ዛሬ ላይ ልጄ ማለቱ ዛሬ ላይ መፈለጉ ያስደነግጣል። አንዳንዴ ሰው አላፈር ሲልሽ ለሰውየው አንቺ ታፍሪለታለሽ። የሚገርም እኮ ነገር ነው። ሰውየው እንደው እሱ ባይሰማው እኔ ተሰማኝ ለሱ ያስብል ነውና እሱ ባይሰማው አንተ ለሱ ይሰማህና ለሰውየው ይሰማህና እንደዛ አድርግ። እኔ አባትንም ይቅር ማለት ያስፈልጋል። ከአባት ጋርም ያለ ነገር መበላሸት የለበትም። በቃ ሰው የተሳሳተውን ነገር ቢሳሳት ግን እንዳልኩት ሁሉም ሰው ሂል የሚያደርግበት የራሱ መንገድ አለው። ይህንን ስቶሪ የላከልን ወንድማችንን ማለት የምፈልገው አንተን ኮንሱም የማያደርግህን የምትድንበትን መንገድ ምረጥ። ይቅርብል ምን ይሰማኛል፣ ያመኛል ወይ ያስተኛኛል ወይ ብሎ ማሰብ ጥሩ ነው ብዬ ነው ማስበው። እንዲያርግ ለማለት ይከብዳል አጠቃላይ ነገር። እዚህ ታሪክ ላይ አሁን ይሄ ሰው ምንም ቢሆን ያው የበደሉትም ሰዎች ቢሆኑ አባቱ ነው። እነኛ ልጆች ደግሞ በግማሽም ቢሆን ወንድምና እህቶቹ ናቸው። ቢሆን መተው መራቅ አይቻልም። ቤተሰብ ናቸው፣ የሆነ ብለድ ያገናኛቸዋል። እና ይሄንን ኮንሲደር አድርግ ነው በውሳኔዎች ከምለው። ከዛ ውጭ ግን በዚህ ታሪክ ላይ እንደው ብዙ ሰዎች እንዲያዩት እንዲረዱት የምፈልገው አንድ ትልቅ ነገር ጥንካሬን ነው። ዛሬ ላይ የፈተነን ነገር፣ ዛሬ ላይ ያስጨነቀን ያስለቀሰን ነገር ነገ አልፎ እንደው በቃ እንደ መማሪያም እንደ ትዝታም አንዳንዴም እንደ መሳቂያም የምታደርጊበት ነገር ነው እና ይሄ ሰው ትላንትና እንደዛ ሲፈተን ትምህርቱን አቋርጦ ጎዳና ላይ ወጥቶ ቢሆን ኖሮ አሁን ይህንን ታሪክ ለኛ አይልክልንም። ከዛ ውጪ ደግሞ የራሱን ህይወትን ከራሱ አልፎ ደግሞ ሰዎች ከሱ እንዲጠብቁ አይሆንም ነበር እና የጥንካሬ ማሳያ ነው ብዬ አስባለሁ። በእንደዚህ አይነት ህይወት ውስጥ የሚያልፉ ሰዎች ይህንን ሰው የዚህን ሰው ታሪክ ቢያደምጡት የእሱን ጥንካሬ ቢጋሩ ደስ ይለኛል። ከዚህም ውጪ ሌሎች ፈተናዎች ላይ ያሉ በህይወታቸው ያሉ ሰዎች ነገሮች ያልፋሉ። አልፈው ደግሞ ምንስቅባቸው ሊሆኑ ይችላሉ፣ ምንማርባቸው እና ይህንን ብትወስዱ መልካም ነው ብዬ አስባለሁ። ከዛ ውጭ ግን አንቺ እንዳልሽው ውስጡ የሚለውን ነገር ያድርግ ይሄ ሰው። እንደው ፈጣሪም እንደው እንደ ኃጢአት ይቆጥርበታል ብዬ አላስብም። እኔ በግሌ እንደው ፈጣሪ የሚያደርገውን እሱ ነው የሚያውቀው እና ነገ የማያጸጽትህን ነገር አድርግ ልለው የምችለው እኔ።
ያ በቃ እኛ እዚህ ላይ እናብቃና እስኪ ተመልካቾች ደግሞ በዚህ ዙሪያ ያላቸውን ሀሳብ አስተያየቶቻቸውን ይስጡን። እርግጠኛ እንደዚህ አይነት ብዙ ታሪክ ሰምተው ያውቃሉ፣ በቅርባቸውም ሰምተው ያውቃሉ። ከምናስበው በላይ ኮመን ነው፣ ብዙ ጊዜ የሰማነው ነገር ነው እና እነሱ ደግሞ ውስጥ የሀሳብ አስተያየቶቻቸውን ይስጡበት አይመስልሽም? ያ ይመስለኛል። በነገርሽ ላይ 1000 ሰብስክራይበር ገብተናል ይሄ ቻናላችን እና ሴሌብሬት ኧረ ኬክ ሳንቆርስ መቼ እንቁረስ? መቼ እንቁረስ? 2000 ያስገቡንና እንቆርሳለን። ያ 2000 ያስገቡን። ከዛ ደግሞ ዋች አወራችንም ያ እንትን አላለም የሚፈለገው ደረጃ ላይ ስላልደረሰ ቪዲዮ እስከ መጨረሻ እያያችሁ ወደዛም አድርሱን። እኛ በጣም ደስ እያለን ከእናንተ ጋር የመቆየት ፍላጎት ነው ያለን። እንደምትወዱን ደግሞ ሞር የበለጠ ተስፋችን ነው እምነታችንም ነው እና ስቶሪዎቻችሁን ይላኩልን። ስቶሪዎቻችሁን እንግዲህ ታች በምታዩቸው የቲክቶክ አካውንቶቻችን ላይ ጻፉልን። እየመራረጥን እኛም በየሳምንቱን ይዘናቸው እንመጣለን። ስለምትወዱን፣ ስለምታዩን፣ ስለምታከብሩን በጣም ነው የምናመሰግነው። ባይ ባይ። እኔም እወድሻለሁ።